ራሱ ቪዲዮዎቿ ይመጡልኝ ነበር። ሲመጡልኝ እንዲሁ የምታወራውን አይልክ እንዳልሆነች ነው የሚሰማኝ። ገባሽ? ከዛ የሆነ ሰው ገባ በስህተት ነው እንትን ልካ እንትን አደርጋለሁ ብዬ መውጫውን አታውቂውም አቡ? አዎ። ከዛ የሆነ ጊዜ ላይ አቡ እኔ ሲጀመር እኔ አላቃትም። ጥላቻ ደግሞ የሚኖረኝ እኔ ህይወት ላይ ምን በየትኛው ስራ ተገናኝተን በምን ተገናኝተን ነው ጥላቻ የሚኖረኝ? ግን ከዛ በሎክ ሳላረጋት በፊት ቪዲዮቿም ይመጡልኛል ምናምን። ከዛ ደግሞ የሆነ ጊዜ ላይ ለሰው ድምፅ ሆናለሁ ካለች የሆነ ጊዜ ላይ ካስታወሽ ለእነንትና ይሄ የመዳም ቅመሞች እንደዚህ ይሄ ለሆነ ዩቲዩበር እንዲሆኑ ሲባል ተዉ ምናምን ስንል አሽሙር ጀመረች። አቁሙ ምናምን ስንል ቪዲዮ ምናምን አሽሙር ጀመረች። ይሄ የሆነ የማይገባ ነገር ጀመረች። ከዛ አየዋትኝ ኦኬ ምናምን ብዬ ዝም አልኳትኝ። ብሎክ አረኳት፣ እንዳትመጣብኝም ብሎክ አረኳት። ነገርኩሽ እኮ እኔ አንድ ሰው ነኝ። እኔ ልሳሳት እችላለሁ። ከስር ያሉትን ጠይቂ እስቲ አቡ፣ እይታቸውን ጠይቂ። እኔ ያየሁበት እይታ ነው በቃ ይሄ። ገባሽ? ትክክለኛ ባህሪዋ ካልሆነ እንግዲህ አለ ስራው ያውጣት እኮ። አንቺ ያየሽበት እይታ ኦልሬዲ ሁሌ ከሰዎች ተቃራኒ የሆነ ቪዲዮ ትሰራለች ነው። እንደዛም ነው ከሰዎች ሀሳቧ አስታራቂ አይደለም። ሀሳቧ አስታራቂ አይደለም። በቃ አስታራቂ አይደለም። የሆነ የምትሰራው ነገር አስታራቂም አይደለም። ሲቀጥል ደግሞ ይሄ ፊት አይተሽ እኔ ፊቷን አይቼ የምታረገው ነገር ከልቧ እንዳልሆነ ነው የተረዳሁት። የራሴን ነው እየነገርኩሻል። ከልቧ አይደለም የምታረገው ነገር። እንደ አንድ ረጁ ስትጠይቂ ማለት ነው። የሆነ እንዴት አይነት ነው ሰው በጣም ወድሻለሁ ግን ይሄ ፌስሽ እኔ ለምሳሌ ሀቡዬ ወድሻለሁ አከብርሻለሁ ስልሽ ፌሴ ይወድሻል፣ ውስጤ ግን ባዶ። ገባሽ? እንደዛ አይነት እይታ ማለት ነው። በቃ እንደዚህ ነው እቺ ልጅ የምትመስለኝ። ይሄ የራሴ አመለካከት ነው። ከኋላ አይደለም የሚያወራሁት፣ ከውስጥ አይደለም የሚያወራሁት፣ ፊት ለፊት። የገረመኝ ነገር ረጁ አሁን ያ ግልጽነትሽን ወድጄዋለሁ በጣም። ግን አሁን አንቺ በቃ ውስጤ ስሜቴ ነው አስመሳይ ትመስለኛለች። ፊቷን ሳየው እንደዚህ አስመሳይ ትመስለኛለች። በተረፈ ደግሞ ሁልጊዜ የምትሰራው ቪዲዮ ከሰዎች ተቃራኒ ነው። ላይክ 10 ሰዎች ብንኖር 9ኛችን በአንድ ሀሳብ ተስማምተን እሷ ብቻ ነው ትላለች አይደል? ነው አንቺ አንድ ሰው ነሽ፣ እይታሽን የተናገርሽው። ግን እዚህ ጋር ትክክል የሚሉት ነገር ነው የገረመኝ። ማለት ሁሉም እንዴት በአንድ አይን ሊያዩዋች አሉ? ቴንኪዩ እሱን ጠይቅልኝ። አመሰግናለሁ አቡዬ። የራሴ ጌታ ነው። ለንጋነታችን ነው የሚያሳየው ነው ማለት። አሁን ማስረጃ አንድ ሰው እንዲህ ነው ስል ማስረጃ ያስፈልጋል። ለምሳሌ እኔ አሁን አንድ ሰው አስመሳይ ነው ስል ሜቢ በፊት ለፊቴ ቤቴ መተው ኮመንት ላይ ሀቡዬ የኔ ማር ምናምን ይሉኝና ወይ እርጉዝ እያለሁ ማርያም በሰላም ተገላግልሽ ምናምን ይሉኝና ከዛ ሌላ እንትና ዩዘር አካውንት አለኝ። በዛ አካውንት ወይ ሰው ቤት ገስት ላይ ሄደው ስለኔ መጥፎ ሲያወሩ አያቸዋለሁ። ኦር ደግሞ ስለኔ የሆነ ስክሪን ሪከርድ ላይ ሲረግሙኝ ወይ ሲሰድቡኝ አያቸዋለሁ። ከዛ ቤቴ ግን ላይቬን ስከፍት መተው ኮመንት ላይ ሀቡዬ የኔ ፍቅር ናፈቅሽኝ የኔ ውድ ምናምን ይሉኛል። እና ከዛ አንብቤ ኮመንታቸውን አስመሳይነታቸውን ነግራቸዋል። ለምን ስላየው ኦልሬዲ እኔ ፊት ሌላ ናቸው፣ ከኋላዬ አታይም ብለው ሌላ ናቸው። ሶ አስመሳይነታቸውን አረጋገጥኩኝ ኦልሬዲ። በኮንፊደንስ መናገር እችላለሁ። ሶ ስሜቴ ነው ግን ብለሽ አንቺ አንድ ሰው ነሽ፣ መብትሽ ነው፣ እይታሽ ነው። ግን ይሄ ሁሉ ሰው ስሜቱ ነው። እንዴት ነው? የረጁ ተከታዮች ናችሁ? ትክክል አይደሉም። መጥቼው አንቺ ቤት ነው አይደሉም። እኔ አንቺ ጋር መጥቼ ነው ያወራሁትኝ። አሁንም ይሄ ነው የኔ እንትን ነው። አመሰግናለሁ ሀቡዬ። ስሜቴን አስኛው ነበር፣ አውርቻለሁ። ቴንኪዩ። እኔ ወድሻለሁ። ሀቡ እኔ ላውራ ታረቃላችሁ እንዴ? ረጁ ታይማ ስሜትሽን ተናግረሽ ማምለጥማ የለም። ናይ ታረቂ። ስሜትሽ ትክክል ላይሆን ይችላል። ያለ ማስረጃ ይኸውልሽ ሀቡ አንዴ ላውራ። ቅድሜ ለዩቲዩበሮች ምንድነው ስለ ዩቲዩበሮች የማዳም ቅመሞችን ተው ስንል አሽሙር ትናገር ነበር ላለችው ማለት ነው። አንቺ ቤት ገብተን ካስታወሽ ምናምን ተነጋግረን ይቅርታ ጠይቂያቸው ነው የወረድኩት ማለት ነው። እሱም ደግሞ እኔ የማዳም ቅመሞች ለዩቲዩበሮች የሚሰጡትን ስጡ ብዬ ሳይሆን የዛን ጊዜ
ዩቲዩበሩ የሆነ ፊቱ አፉ ሰፊ ምናምን ፊቱ ላይ የተወሰነ በተፈጥሮ አላህ ያለቀው ነው። ከዛ እሱን አፉን የሚያሰፋ አሻንጉሊት አድርገው ሙድ ሲይዙበት፣ አንቺ ሰው በሰውነቱ ነው የምታምኙ፣ በመልክ በምናምን አይደለም። ትልልቅ ሰዎች ናቸው የምትያቸው ሰዎች እንግዲህ አፉን እያሰፉ ምናምን ሙድ ሲይዙበት፣ አላህ በፈጠረው ሙድ አትያዙበት ብዬ ሄጄባቸዋለሁ። ለዛም ደግሞ ቤትሽ መጥቼ ተነጋግረን ይቅርታ ጠይቄ ወርጃለሁኝ። አየሽ አንዳንድ ጊዜ ማለት ነው ይኸውልሽ ልንገርሽ አቡዬ፣ ይቅርታ መጠየቅ የበታችነት አይደለም። መተናነስ ደግሞ ራስን ማዋረድ አይደለም። ገባሽ አይደለ? እዚህ ጋር በመታወቅ በገንዘብ የሚያስቡ ሰዎች ካሉ ጊዜ ያነሳል፣ ጊዜ ይጥላል። አይደለም እኔ ጀስት መልክቴን ነው ማስተላልፈው። ልንገርሽ እኔ የተጠመድኩት አንድና አንድ ብዙ ጊዜ ድምፅ ስለመሆን ነው። ይሄንን አንቺም ደግሞ ታውቂያለሽ። አንቺ ይሄ ጥፋትሽ ነው። ከዚህ በፊት ብዙ ድምፆኛለሁ ለተበደሉ ለችግራ ስትመጣ፣ ለምሳሌ ለመጀመሪያ ጊዜ እኔ እና አንቺ የተዋወቅንበት ኬዝ ሶፊያ የምትባል ልጅ እዚህ ካታር በአሰሪዋ እየተደፈረች እሷን ልጅ እኔ ጋ ይዘሻት መተሽ ምናምን ኤምባሲ ፖሊስ ምናምን ኮንታክት አድርገን ያወጣናት የደረስንላት ልጅ በእሷ ልጅ ኬዝ ነው እኔ እና አንቺ የምንተዋወቀው የዛሬ 2 ዓመት አካባቢ 2 ዓመት ከምናምን እና እንደዚህ የሆኑ ሰዎች ተበደልን ሲሉሽ ምናምን ቪዲዮ ትሰሪላቸዋለሽ፣ ድምፅ ትሆኛለሽ፣ እኛ ቤት ይዘሻቸው ትመጫለሽ ምናምን። በዚህ ነው የምንተዋወቀው። ለተበደሉ ሰዎች ድምፅ መሆን እንዴት ነው የሚያስጠምደው? ለምን እንደዛ አሰብሽ? ድምፅ ስለመሆን ነው የምጠምደው። ሌላ እኔ እንዲህ አስመሳይ ናት እንደዚህ ናት የሚሉ ጥቂት ግለሰቦች ናቸው። አንድ ደግሞ የሆነ ሰው መጥቶ እዚህ ጋር እንዲህ ናት ሲል ግር ብሎ ልክ ነው የሚል ሰው ደግሞ ያው ኦዲየንስ ነው፣ ምንም ማድረግ አይቻልም። እኔም ተከታይ አለኝ እኮ እዚህ ውስጥ አይታዩም እንጂ ተከታዮች አሉኝ። አቡዬ ኢትስ ኦኬ። አሁን እዚህ ጋር ማነው ልክ የላይኛው ጌታ ይዳኛል በደንብ አድርጎ ማለት ነው። እና አትድከሚ፣ አራስ ነሽ፣ ቀን ሙሉ ቁጭ ብለሻል። ውሃ ጠጪ፣ ምግብሽን ብይ፣ ልጅሽን ተንከባከቢ። በጣም እወድሻለሁ። ጥፋት ካለብኝ ፊት ለፊት ሀያት ይሄ ጥፋትሽ ነው በይኝ። አንቺ ብትመጪኝ ብትሰድብኝ ማለት ነው ወላሂ ምንም አይመስለኝም። ግን አንድ ቀን አውርቶኝ የማያውቅ ሰው ሊያወራኝ ፈቃደኛ የማይሆን ሰው ስለኔ ሊናገር አይችልም። ላስታርቃችሁ። ረጁ አበባ ላኪ፣ ብሎክሽን ፍቻትና ታረቁ። በቃ ታረቁ። ረጅዬ ስሜትሽ አንዳንዴ እኮ ስሜታችን ይሳሳታል። እንትን ተሳስተሽ ይሆናል። የሰው ልጅ ደግሞ አንዳንዴ ተቃራኒ ይሆናል። ገባሽ? ለምሳሌ 10 ሰዎች ኖረን 9ኛችን በአንድ ሀሳብ ተስማምተን 10ኛው አካል በእኛ ሀሳብ ላይ ይስማማ ይችላል። ሰዎች ሰው ከማጆሪቲው ተቃራኒ መሆኗ አስመሳይ ናት ሊያስብላት ይችላል ብዬ አላስብም። ምን እንጃ። ምክንያቱም አንድ ሰው ግዴታ ከሁሉም ጋር መስማማት አለበት። በሁሉም ሀሳብ 10 ሰዎች አንድ ክፍል ውስጥ ብንኖር 9ኙ በአንድ ሀሳብ ተስማምተው 10ኛው ካልተስማማ አለመስማማቱ አስመሳይ ነው ሊያስብለው ይችላል ብዬ አላስብም። እኔም ትክክል ላልሆን እችላለሁ። እኔም አንድ ግለሰብ ነኝ። ግን የተለየ ሀሳብ መኖር አስመሳይነት አይደለም ብዬ አስባለሁ። ሌላ ኬዝ ከሌለ መሀላችሁ ማለት ነው። ረጁ አበባ ላኪና ጊቢ ፕሊስ። አይ በድፍን ጥላቻ አትናገርም ረጁ። በድፍን ጥላቻ አለም ስሜቱ አሳስቷት ነው። አንድ ሰው አስመሳይ ነው የሚባለው እኔ እይታዬ ትክክል ሊሆንም ላይሆንም ይችላል። አስመሳይ የምንለው ፊት ለፊታችሁ እወድሻለሁ ምናምን እያለ ከኋላ ግን እናንተ በሌላችሁበት ቦታ ላይ ግን ስለእናንተ ወይ ደግሞ ስለእናንተ መጥፎ የሚወራበት የምትሰደቡበት ቦታ ላይ ደስተኛ ሆኖ የሚኮምት አስተያየት የሚሰጥ በቃ እናንተ የምትጠሉበት ቦታ ላይ ከሆነ ሁሌ የሚገኘው ምናምን ያ ሰው ጠላታችሁ ነው። በፊት ለፊት እወዳለሁ እያለ ያ ነው አስመሳይ። ከፊታችሁ ሌላ ከኋላችሁ ሌላ ሲሆን ነው እንጂ ተቃራኒ ሀሳብ ስላለው አይደለም። ወይም ህዝቡ በተስማማበት ነገር ስላልተስማማ አስመሳይ ነው ማለት ነው ብዬ አላምንም። እኔ ረጁን ልም ብለሽ ጠፋሽ። ምን ያገናኛቸዋል? ምንም ችግር የለውም እኮ ሀያትም ከእሷ ጋር የሚያገናኛት ነገር የለም። ግን አልተቋረሱ መሬት አልተቋረሱ ምን አላሉ። እሷም ሀያትን በራሷ መንገድ ረጁን በራሷ መንገድ መሄድ የሚችሉ ሰዎች ናቸው። አለመነካካት አለመደራረሳቸው ነው ዋና እኮ። በቃ ሀያትም ረጁ ማትመቻት ከሆነ ሀያትም ማትመቻት ከሆነ እንደዚሁ ይቀጥሉ ማለት አላጠፋችባትም፣ እሷም አልተጠፋፉም። ገባሻ? ረጁ አጠፋችብኝ ያለችው ነገር አለ
አስመሳይ ትመስለኛለች ነው ያለችው። ረጁ አስተያየት ነው የሰጠችው። አይ በቃ ይሄ የራሳቸው እይታ ነው። ረጁ ማነው ስሟም ሀያትም የራሷ አስተያየት ምናምን ሊኖራችሁ ይችላል። አንቺ ማስተያየት የመስጠት መብት አለሽ። ስለዚህ የሀያትን መብት ይከበር። አቡዬ ይኸውልሽ፣ በነገራችን ላይ ረጁ በጣም የዋህ ናት ስናገር ማለት ነው። በጣም ለሰዎች ደራሽ ናት። እኔ ውስጤ ላይ ምንም ክለረች አስመሳይ የምትባይው አሁን ገባኝ። አስመሳይ የምትባይው አሁን እሷ አስቀይማሽ እሷ አንቺን አስመሳይ ትመስለኛል ሳያት በቃ ፊቷን ማስቀየም ሌላ ነው ብላ አንቺም ሌላ ነው። ትክክለኛ ማንነቷን መናገር ሌላ ነው። ሀቡዬ ቆይ ይኸውልሽ፣ እሷ አስመሳይ ናት ብላ አይደለም ሀቡ ልንገርሽ፣ እሷ አስመሳይ ናት ብላ አይደል የወጣችው። እኔ ደግሞ ምንን ልናገር? እሺ ማለት መጥፎ ነገሯን አይቼባት አላውቅም። በግምት ጥሩውን ሰው መጥፎ ነው ማለት አልችልም እንዴ። እሷ ብላኛለች፣ ይመቻት። ለእኔ ግን ረጁ በጣም ቅን ሴት የዋህ ናት። ስላልቀረበችኝ ነው እንደዛ ያለችኝ። እኔ መረዳት ስላልቀረበችኝ ስላልወራችኝ በሆን አሁን እኔ በሷ ቦታ በሆን ጥሩ ብትሆንም ተናድጄባት ያሉነችው እናት ምል ይመስለኛል። እና በጣም ታድለሻል ወላሂ። እንዴ ጉዴ ፈላ። እኔ አልሐምዱሊላህ እኔ ልቤ ለሁሉ ነገር ክፍት ነው። የቀረበኝ ሰው በደንብ ያቀኛል፣ ያልቀረበኝ ሰው ብዙ ስም ይሰጠኛል። ችግር የለብኝም፣ እንቀጥላለን። አቡዬ አትድከሚ እሺ ውዴ። ይቅርታ። ረጁ አሁን እየተጸጸተች ነው። ይህን ስትሰማ በጣም ትጸጸታለች። እኔ ብዙ ጋር ስለማያት ነው በጣም ሰውን ሰፖርት የምታደርገው። በተለይ አዳዲስ ነጋዴዎችን፣ አዳዲስ ቲክቶከሮችን ጌም ታጫውታለች። ሰው ጥሩ ናት፣ ሰውን ታስረዳለች። እኔ ምን ክፉነቷን ልናገር? እኔ ምንም ልናገር አልችልም። ጥሩ ናት ከላስ እሷ መሰላት አይደለ? ስላልቀረበችኝ አንድ ቀን የሆነ ቦታ ብንገናኝ ማለት ነው የሚያውቁኝ ይመሰክራሉ። ሀቡዬ በአካል የሚያውቁኝ ያርግሻት። ትጸጸታለች። አሁን ተጸጽታ ከብሎክ ትፈታሻለች። አይስዌር እና ጋይስ እዚህ ጋር ሁላችንም ተራርቀን ስለምንኖር ነው እንጂ ኢትዮጵያዊ ሆኖ ቢገናኝ ክፉ ነው ያልሽው ሰው ራሱ በአካል ቢገናኝ በጣም ደግ ነው። በቃ የኛ ግምትና መላምት ነው። ሰው እንቀራረብ፣ ከምንገፋፋ ከምንጠላላ እንቀራረብ፣ እንከባበር እና ሰው በሆነ ነገሩ አይገመት። በቃ ሰው ቤት እኔ በታችነት ስሜት አይሰማኝም። ልንገርሽ አቡ፣ ሰው ቤት ወድጄ ነው የምሰራው፣ አምኜበት ነው የምሰራው። ብዙ አማራጮች ነበሩኝ ግን ለምን መሰለሽ ውጪ ስትሰሪ የሆነ ነገር ፌል ያደርግብሻል። ሰው ቤት ስትሆኝ ግን ደሞዝሽ አይቋረጥም፣ ስራሽ አይቋረጥም፣ የሰው ፊት አታይም። ከራስሽ ተርፎ ደግሞ የምትረጂውን ሰው ትረጃለሽ፣ ቅን ትሆኛለሽ። ገባሽ አይደለ? እኔ አያም ሀፒ ሀቡዬ። ደግሞ ልጅሽ ስለሆንኩኝ ደስተኛ ነኝ። ሁሉ ነገር በጣም ብዙ ነገር ከአንቺ ነው የወሰድኩት፣ ጥንካሬን በጣም እኔ እንጃ አላቅም ምስጋ